ዛሬ ደግሞ ከኛ የምትወስዳቸው ዲፕ ፍሪዝ ላይክ ሂውማን ሄሮች እንዴት በድጋሚ ወደ ፍሪዝነት ወደ መጀመሪያው መቀየር እንዴት እንደምትችሉ ነው ማሳያችሁ። አጥቤ ማለት ነው። ይሄ እንደምታዩት 3 በንድል ላይክ ሂውማን ሄር ነው። ኑ ወደ አስተጣጠቡ እንሂድ። ሁልጊዜ እንደምለው መጀመሪያ ላይ ላይክ ሂውማኑን በሙቅ ውሃ በፈላ ውሃ ማለት ነው እጃችሁ እንዳያቃጥላችሁ በርዛችሁ ማድረግ ትችላላችሁ። በደንብ ካረጠባችሁት በኋላ ኮንዲሽነር ነው የምታደርጉበት። በፍጹም ሻምፑ ወይም ደግሞ ሳሙና እንዳትጠቀሙ። በኮንዲሽነር በደንብ ካጠባችሁት በኋላ ሽታ አርግታችሁ ከዛን እየለያችሁ ቀስ እያላችሁ እየለያችሁት ትቦርሹታላችሁ። አብዛኞቻችሁ የአብዛኛው ሰው ጥያቄ ላይክ ሂውማን ሄር ከሲቦረሽ ይሄ ፍሪዙ ጭብርር የሚል ነው ይመስላችሁ። አይደለም፣ መልሶ ወደ ራሱ ወደ ፍሪዝነት ነው የሚቀየረው። እንደምታዩት ማለት ነው ልክ እንደ ጸጉር ነው የሚሆነው። አያችሁት? መቦረሽ ብቻ ነው ከናንተ የሚጠበቅባችሁ። ስለዚህ ከኛ የምትወስዳቸው ላይክ ሂውማን ሄሮች ኳሊቲ ናቸው ስንላችሁ በምክንያት ነው። እንደዚህ ደጋግማችሁ መጠቀም ትችላላችሁ። እንደነዚህ አይነት ፍሪዝ ዲፕ ፍሪዞችን ደጋግማችሁ ፍሪዝ ማድረግ የምትችሉት ላይክ ሂውማን ከፈለጋችሁ ስልካችን ባዮ ላይ ያለ ደውሉልን።